ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሚኪያስ ሚዲያ ነው። ስለምትከታተሉን እናመሰግናለን። ሰብስክራይብ ላደረጋችሁን በሙሉ ምስጋናችንን ከልቤን በመነጨ መልኩ ለመግለጽ እንወዳለን። በዛሬው ዕለት እንግዲህ የተለያዩ መረጃዎችን ይዘን መጥተናል። እስከመጨረሻው ድረስ እንደምትከታተሉን ተስፋ እናደርጋለን። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ሜምበር መሆን የሚችሉ ደግሞ ሜምበርሺፕ ፎርም በመሙላት አባል እንድትሆኑ በአክብሮት እንጋብዛችኋለን። አሁን ወደ መረጃዎቹ እናልፋለን። በቅድሚያ የምናገኘው እንግዲህ የትግራይ የንግድ ዘርፍ ማህበራት ምክር ቤት የሰጠው መግለጫ ነበረ በትናንትናው ዕለት። በዚሁ መግለጫ መሰረት እስካሁኑ ሰዓት ድረስ የፌደራል መንግስት የገባውን ቃል ሙሉ በሙሉ ባለመፈጸሙ የተነሳ ለተጨማሪ ዕዳ እየተጋለጡ እንደሚገኙ ነጋዴዎች ነው ያመለከተው። በትላንትናው ዕለት በክልሉ ለሚገኙ የመገናኛ ብዙሃን ባለሙያዎች በሰጡት መግለጫ ማህበራቱ የዘርፍ ማህበራቱ ማለት ነው በጦርነቱ ምክንያት በክልሉ የንግድ ማህበረሰብ ላይ የደረሰውን ውድመት ለማካካስ ከፕሪቶሪያ ስምምነት በኋላ ጥረቶች እየተደረጉ እንደሚገኙ ገልጸዋል። ከነዚህም ጥረቶች መካከል ኮሚቴ በማቋቋም ከጠቅላይ ሚኒስትር አብይ አህመድ ጋር ጨምሮ ከተለያዩ የጉዳዩ የሚመለከታቸው ባለድርሻ አካላት ጋር የውይይት መድረክ እንደተካሄዱ ከገለጹ በኋላ በተለይ ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገው ውይይት የትግራይ ነጋዴዎችን ጥያቄ ፍትሃዊ መሆናቸውን በማመን በቅርብ ጊዜ መፍትሄ ይሰጣቸዋል የሚል ቃል ከጠቅላይ ሚኒስትሩ በዚሁ መድረክ ላይ እንደተሰጣቸው ገልጸዋል። ይሁን እንጂ እስካሁን ድረስ የፌደራል መንግስት የገባውን ቃል ሙሉ በሙሉ ባለመፈጸሙ የተነሳ ለተጨማሪ ዕዳ መጋለጣቸውን የምክር ቤቱ ፕሬዝዳንት አቶ በሪው ሀፍቱ ለመገናኛ ብዙሃን መግለጫ ሰጥተዋል። በዚሁ መግለጫ ላይ እንግዲህ ተጨማሪ መፍትሄ እንዲሰጣቸውና በዚሁም ደግሞ ውድመት የደረሰበትን የንግዱን ዘርፍ ከደረሰበት ጉዳት እንዲያገግም በክልሉም በኩል ተጨማሪ ስራዎች እንዲሰሩ ምክረ ሀሳብ ያቀረበ ሁኔታ አቅርበዋል። ከዚሁ በመቀጠል ደግሞ ወደ ሱዳን እናመራለን። በሱዳን ተነደባ በተሰኘው የስደተኞች መኖሪያ ካምፕ ውስጥ እሳት መነሳቱን ተነግሯል። ትናንትና ከሰዓት 8 ሰዓት ላይ ይህ የእሳት አደጋ እንዳጋጠመና በርካታ የስደተኞች የመኖሪያ ቤቶችና ንብረቶች ከጥቅም ውጭ እንደሆኑ ተገልጿል። በዚህ የስደተኛ ካምፕ እንግዲህ ከሰሜኑ ጦርነት መጀመር በኋላ በርካታ የትግራይ ክልል ተወላጆች እንደሚገኙበት ነው የተነገረው። ከዚህም በፊትም በተደጋጋሚ የእሳት አደጋ የሚያጋጥመው ካምፕ ነው። ከዚህ ባለፈ ግን በሰዎች ህይወት ላይ የደረሰ አደጋ ስለመኖሩ እስካሁን የታወቀ ነገር የለም። እሳቱንም እንግዲህ ወዲያውኑ ሙሉ ለሙሉ ማጥፋት ስላልተቻለ ነው ተጨማሪ ንብረቶችን ያወደመው። እንደዚሁም ደግሞ የሚመለከታቸው አካላት ከዚሁ ጋር በተገናኘ ለስደተኞቹ አስቸኳይ እገዛ እንዲያደርጉ ጥሪ መቅረቡ ነው የተነገረው። በትናንትናው ዕለት ደግሞ እጅግ በጣም አነጋጋሪ ሊባል የሚችል ስምምነት ተፈርሟል በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እና የአፋሕድ ወይም ደግሞ የአማራ ፋኖ ህዝባዊ ድርጅት መሪ ነኝ በሚለው በአቶ ማስረሻ ሰጤ አማካኝነት ማለት ነው። በዚሁ ስምምነት ላይ በርካታ ውዝግቦች ተነስተዋል። ከዚህ ቀደም ካፒቴን ማስረሻ ሰጤ ለመንግስት የሚሰራ ሰው ነው፣ በእኛ ድርጅት ውስጥ ነው ለመንግስት ሲሰራ የቆየ ሰው በመሆኑ ነው ያገለልነው በማለት በነዘመነ ቡድን በኩል የተለያዩ ሀሳቦች ሲቀርቡ ነበረ። ይህን ሀሳብ ተከትሎ እንግዲህ ካፒቴን ማስረሻ ሰጤ ለበርካታ ጊዜያት ከሚዲያና ከሌሎች እይታዎች ውጭ ሆኖ ነበር።
በቅርብ ሳምንታት እንግዲህ ከመንግስት አክቲቪስቶች በኩል እሱ እጅ ሊሰጥ እንደሆነ እንግዲህ የሰላም ስምምነት ሳይሆን እጅ መስጠት ነው እንግዲህ የተባለው እጅ ሊሰጥ ስለመሆኑ በቅድሚያ ሲነገሩ ነበር። ይህን ተከትሎ የአፋሕድ የሚባለው ድርጅት ማለት ነው እሱንና አንድ ሌላ አመራር ከአመራርነት ይዞታቸው እንዳፈናቀላቸውና እንዳገዳቸው ገልጾ ነበር። መግለጫ ማውጥቶ ነበር። ከዛም በኋላ ነው እንግዲህ ማስረሻ ሰጤ ለመንግስት እጁን ሰጠ የተባለው ማለት ነው። ዛሬ በትላንትናው ዕለት ግን ይሄ እጅ መስጠቱ አልፎ የሰላም ስምምነት ተፈርሟል ተብሏል በሁለቱ አመራሮች መካከል ማለት ነው። እንግዲህ ማስረሻ ሰጤ ወክሎታል የተባለው የአፋሕድ ድርጅት ደግሞ ያው ትላንትናው ዕለት መግለጫ አውጥቶ ነበር። ያው እንደሚጠበቀው ስምምነቱን የሚቃወም መግለጫ ነው ያወጣው። ይህ አስቸኳይ መግለጫ ተብሎ የወጣው መግለጫ እንግዲህ ርዕሱም ያው በጦርነት ያሸነፈው ካለው አገዛዝ ጋር የፈረመው ስምምነት የለም ማለት ድርጅቱ የፈረመው ስምምነት እንደሌለ ነው ያመለከተው። እንግዲህ በአሁኑ ባለው ጦርነት እንግዲህ አሁን ያለው መንግስት በፋኖ በኩል ፍልሚያ እየተደረገበት እንደሚገኝና ለመውደቅ እየተንገዳገደ ይገኛል በማለት መንግስት አለበት ብሎ ያመነውን ሁኔታ በመግለጽ የሚጀምረው ይህ መግለጫ ትናንት ረፋድ ላይ ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት አደረገ ተብሎ በመንግስት መገናኛ ብዙሃን የወጣው መግለጫ ፍጹም ሐሰት ነው ሲል አስተባብሏል። ከማዕከላዊ መንግስትም ሆነ ከአማራ ክልል መንግስት ጋር በቀጥታም ሆነ በተዘዋዋሪ ግንኙነት በመፍጠር ድርድር እንዳልተደረገ ነው እዚህ ላይ ያመለከተው። ከዚህ ቀደም እንግዲህ የዚህ ድርጅት ተወካዮች አቶ እስክንድር ነጋ ከመንግስት ሰዎች ጋር ተገናኝተው ውይይት እንዳደረጉ ሲነገር ነበር። እርሳቸውም እንግዲህ በተወሰነ መልኩ ሲያነሱት ነበር። ነገር ግን ይሄን የሚያስተባብል ሁኔታ ነው እዚህ ላይ የሰፈረው። ከአገዛዙ ጋር የምንገናኘው በጦር ሜዳ ላይ ብቻ ነው ይላል እንግዲህ አፋሕድ ሲቀጥል መግለጫውን። በምናባዊ ዓለም ተደረገ በተባለው ድርድር ተገኝቷል የተባሉት የአፍሪካ ህብረትና ኢጋድ በቀጣይ ቀናት ይፋዊ መግለጫ እንዲሰጡ በዚህ አጋጣሚ ጥሪ እናቀርባለን ብሏል። እዚሁ ጋር እንግዲህ ተፈረመ ስለተባለው ስምምነት በአፋሕድ በኩል ማለት ነው ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደና የተባረረ መሆኑን በዚህ ሳምንት ባወጣነው መግለጫ መግለጻችን ይታወሳል ብለዋል። እኛም ከዚህ ቀደም ብለን እንግዲህ አመልክተነው ነበር መታገዳቸውንና ከአመራርነት ይዞታቸው መነሳታቸውን። እዚሁ ጋር ያንንም ያወሳል። አክለውም ከአገዛዙ ጋር ሲቀላቀልም ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ ማለት እንግዲህ የድርጅታችንን ገንዘብ ወስዷል እንደማለት ነው። እዚህ ጋር በመግለጫው ላይ እንደሚጠቀሰው የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑን ሊታወቅ ይገባል በማለት አመልክቷል። እንግዲህ እዚህ ጋር እንግዲህ ድርጅቱ ያቀረበው አንዳንድ ክስ አለ። ገንዘብ ዘርፏል ማለትም የድርጅቱን ገንዘብ በህዝብ ስም ተሰብስቧል የተባለውን ገንዘብ ዘርፏልና ይሄን ደግሞ ህጋዊ ለማድረግ ነው ድርድር በሚል መልኩ ወደ መንግስት የገባው ወይም በሰላም ስምምነት ፈረመ የተባለው የሚል ክስ ነው እንግዲህ ከአፋሕድ ከሚባለው ድርጅት የቀረበው። እንግዲህ ከሰሞኑ በተከታታይ እንግዲህ በማስረሻ ሰጤ በኩል ምን አይነት መግለጫ ይሰጣል የሚለውን እንግዲህ አብረን የምናየው ይሆናል። በርካታ ጉዳዮች ሊነሱ ይችላሉ ተብሎ ይጠበቃል። እንግዲህ ይሄን ቃለ ምልልስ ከሰጠ በተለይ ለመንግስት መገናኛ ብዙሃን ማለት ነው በመካከል በፋኖና በፋኖች መካከል የተለያዩ ውዝግቦች አሉ ይባላል። በሱ ዙሪያ ማብራሪያ ከሰጠ የምናየው ይሆናል በሱ በኩል ያለው መረጃ ማለት ነው። ሆኖም ቀረ ግን ይህ ሁኔታ እንግዲህ በሁለቱም ወገኖች ተፈረመ የተባለው ስምምነት በአንደኛው ወገን ቅቡልነት ያጣ ይመስላል። ግን በመንግስት ሚዲያዎች በኩል የተሰራጨው ዘገባ እንግዲህ እንዳመለከተው ከሆነ
በስምምነቱ ላይ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተፈረመው የሰላም ስምምነት ዜጎችን ከሞት አደጋ የመለሰና የአዳጊዎች ተስፋ እንዲለመልም ያደረገ ነው ሲሉ ተናግረዋል። አያይዘውም እንግዲህ የሰላም ስምምነቱ ለክልሉ ሕዝብ የሰላም ጥያቄ ምላሽ የሰጠና አዲስ ምዕራፍ የከፈተ ነው ብለዋል። ለሰላም መቼም ቢሆን ረፍዶ አያውቅም ብለዋል። እንግዲህ ምክትል ጠቅላይ ሚኒስትሩ የሰላም ስምምነቱ ዜጎችን ከሞት አደጋ ወደ ህይወት የመለሰና አዳጊዎች ወደ ትምህርት ቤት እንዲሄዱና ተስፋቸው እንዲለመልም ያደረገ መሆኑን ነው ያነሱት። አጉል ጀብደኝነት ወደ ግጭት ያመራል፣ ጦርነት ውዱን የሰው ህይወት ይቀጥፋል፣ በብዙ ጥረት የተገኘን ሀብት ያወድማል፣ ብሎም ድህነትን፣ ድንቁርናንና ኋላ ቀርነትን ያስፋፋል በማለት ተናግረዋል። እንግዲህ መንግስት ማናቸውም የፖለቲካ ልዩነቶች በሰለጠነ መንገድ በውይይትና በሰላማዊ መንገድ ሊፈቱ ያለውን ጽኑ አቋም አሁንም አጠናክሮ እንደሚቀጥል ገልጸው እንደዛሬው ስምምነት ተግባራዊ እርምጃ እንደሚወሰድ ማረጋገጣቸውን እንግዲህ አመልክተዋል። ነፍጥ አንስተው በጫካ የሚገኙ የተወሰኑ ቀሪ ቡድኖች በኃይል የሚሳካ ነገር እንደሌለ በመገንዘብ ወደ ሰላም ሊመጡ ይገባል በማለት ማሳሰቢያ ሰጥተዋል ተብሏል። እንግዲህ በዚህ መልኩ ነው ስምምነቱ ተፈረመ የተባለው። ወደፊት የሚወጡ አዳዲስ መረጃዎች ካሉ እንግዲህ ለእናንተ የምናቀርብ ይሆናል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ጊዜ